ኢትዮጵያ የጀመረቻቸው የህፃናትን ደህንነት የሚያሻሽሉ ብሔራዊ መርሃ ግብሮች የትውልድ ግንባታ ዋስትና ናቸው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ዛሬ በተጀመረው የዓለም አቀፉ የቀዳማይ ልጅነት ማስጀመሪያ ስነ ስርዓት ላይ ነው። በመድረኩ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው አዲስ አበባ ለህፃናት የምትመች ከተማ እንድትሆን ለማድረግ በህግና በፖሊሲ የተደገፈ የተቀናጀን ስራ ተሰርቷል። በዚህ ጉዳይ ላይ ተጨማሪ መረጃ የሚያደርሰን ባልደረባችን ለይኩን አለም ነው። ለይኩንን በድጋሚ አግኝተነዋል። ምክትል ጠቅላይ ሚኒስትሩ ያነሱት ሀሳብ ምንድን ነው? ለይኩን አመሰግናለሁ ኃይለ ኢየሱስ። አዲስ አበባ ኢትዮጵያ በዛሬው ዕለት ቀዳማይ ልጅነትን የተመለከተ ዓለም አቀፍ ጉባኤን እያስተናገደች ትገኛለች። የዚህ ጉባኤ መምጣት ደግሞ ዋና ዓላማው ኢትዮጵያ እየሰራቻቸው ያሉ ጉዳዮች አሉ፣ በአፍሪካም ደረጃ እየተተገበሩ ያሉ ማዕቀፎች አሉ። በቀዳማይ ልጅነት ዙሪያ ይህንን በተጠቃለለ መልኩ ለመምከርና ለኢትዮጵያም ተግባራት እውቅና ለመስጠት ያለመ ነው። በመድረኩ የተነሱ ሀሳቦች አሉ። የኢትዮጵያ ስኬቶች፣ አፍሪካዊ ህልሞችና አጠቃላይ ደግሞ በህፃናት እድገት ላይ እየተሰሩ ያሉ ተጨባጭ ስራዎችም ከከተማ አስተዳደሩም ከአጠቃላይም ከኢትዮጵያ አንፃር ቀርበዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የጠቀሷቸው ዋና የሚባሉ ነጥቦች የመጀመሪያው እንደ ሀገር እየሰራናቸው ያሉ ስራዎች ህፃናትን ታሳቢ ያደረገ ነው። ነገር ግን ውጤቱ ሀገርን ታሳቢ ያደረገ ነው። ስለዚህ ዛሬ ህፃናት ላይ የሚሰራው ስራ ለነገ ሀገር ትልቅ ግብዓት የሚሆን በሀገር ግንባታ ልዩ አበርክቶ ያለው መሆኑን አንስተዋል። እነዚህ የተሰሩ ስራዎች ደግሞ በተጨባጭ ሲዘረዘሩ እውቅና ሊሰጣቸው የሚገቡና ደግሞ አንድ ሁለት ተብሎ ሊቆጠሩ የሚችሉ ናቸው። የመጀመሪያው በህግ ማዕቀፍ ውስጥ አድርጎ የህፃናትን ትምህርት በሁሉም ደረጃ በተለይ ደግሞ በህፃናት ደረጃ ላይ አስገዳጅ አድርጎ መተግበር ነው። የትምህርትና የፖሊሲው በራሱ ይህንን ታሳቢ ባደረገ መልኩ ዓለም አቀፍ እውቅናንም ባገኘና ዓለም አቀፍ ህጎችን ባካተተ መልኩ እየተተገበረ ይገኛል። ሁለተኛው የሰቆጣ ቃል ኪዳን ነው። የሰቆጣ ቃል ኪዳን በ2022 በኢትዮጵያ አቆጣጠር በሙሉ የመቀንጨርን ለማስቆምና ተያያዥ የሆኑ የጤና ስርዓቶችን ለማሻሻል ያለመ ቃል ኪዳን ነው። ትግበራው ባለፉት አመታት አመርቂ ውጤት እያመጣ መሆኑን እንዲሁ ተናግረዋል። ሌላው በከተሞች አካባቢ በዝቅተኛ ኑሮ ለሚገኙ ዜጎች የሚደረገው ድጋፍ ነው። በዚህ ማዕቀፉም ብዙ ሺህ የሚሆኑ ህፃናትን በአንድ አካባቢና በሌሎችም ደግሞ በሀገር አቀፍ ደረጃ በመለየት ድጋፍ የሚያስፈልጋቸውን ለዚህ አብነት የሚነሳው የአዲስ አበባ ከተማ አስተዳደር ተግባር ነው። ስለዚህ ይህም በማዕቀፍ ውስጥ የሚጠቀስ ነው። የሌማት ትሩፋትና ከዛም ባለፈ ደግሞ በአምራች ዘርፍ ውስጥ የህፃናት አልሚ ምግቦችን በማምረት እየተሰሩ ስራዎች አሉት። በዚህ ሁሉ የሚካተቱ ናቸው። ስለዚህ መንግስት ባለፉት የለውጥ አመታት በህግ የተደገፈ ህጉ ደግሞ ወደ ምድር በመውረድ በተጨባጭ ስራዎች እየተሰራ ነው። ይህ ብቻ ግን አይደለም። በአራት ጉዳዮችም አጽንኦት ሰጥተውታል። የመጀመሪያው ከፖሊሲ ማዕቀፍና ህጎችን ከማዘጋጀት ባለፈ ትግበራውን መከታተል ሌላው ነው። በዚህም በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመራ ተቋቁሞ ስራው እየደረሰ የሚል ስራ እየተሰራ ይገኛል። ስለዚህ ክትትል አለው ማለት ነው። ከዛ ባለፈ ደግሞ የሰው ኃይል ግንባታ ነው። በየደረጃው ያሉ ይህን ስራ የሚከታተሉና የሚሰሩ ጉዳዮችን የሚከታተል ውጤቶችን የሚመዝን ጉድለቶችን እንዲሳኩ ምክረ ሀሳብ ሌሎችን ስራዎች የሚሰራም ማደራጀት ነው። ስለዚህ የመንግስት ቁርጠኝነትም ከዚህ ጋር ተደማምሮ ፖለቲካ ቁርጠኝነት ምክንያቱም ጉዳዮችን ወደ ስራ ለማስገባትም በጀትን ለማስፈቀድ በጀቶችን ወደ ስራ እንዲገቡ ለማድረግም እንዲህ አይነት የፖለቲካ ቁርጠኝነት ስለሚያስፈልጉ የነዚህ ሁሉ ድምር ውጤት ነው ውጤቱን እያመጣ ያለው። በመድረኩ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ንግግር አድርገዋል። በእርሳቸው ንግግር በዋናነት አዲስ አበባን በአፍሪካ ምርጧ ህፃናትን ለማሳደግ የምትመች ከተማ ለማድረግ ሰርተናል ብለዋል። ቁጥሮችን ጠቅሰዋል። ባለፉት አመታት በተለይም ደግሞ በተቀናጀ መልኩ የተለያዩ ተቋማትን በጋራ ሆነው እንዲሰሩት በተሰራ ስራ ባለፉት 3 አመታት ተጨባጭ ውጤቶች ተገኝተዋል። የመጀመሪያው ምገባን በተቻለና በተደራጀ መልኩ ተቋማትን አደራጅቶ መመገብ ነው። ስለዚህ ህፃናት ከ6 አመት በታች ባሉት በተለይ ደግሞ ልዩ ትኩረት በመስጠት ማቆያዎችና ሌሎችንም በማደራጀት ስራዎች ተሰርተዋል። ስለዚህ እነዚህ ስራዎችም ውጤቶቻቸው እየታዩ መሆኑን አንስተዋል። ሌሎች በቁጥር የሚደገፉ ነገሮችም አሉ። ከኮሪደር ልማትና ከአካባቢው ልማት ጋር በተያያዘ የህፃናት ማቆያን ቀድሞ ከነበረበት በመስሪያ ቤቶች አካባቢ 11 ነበር ወደ 1100 ማሳደግ ተችሏል። ይህ ህፃናትን ለማቆየት ነው። በመጫወቻው ስፍራ አካባቢዎችን ከማሳመር አንጻም ቀድሞ ከነበረበት 20 የሚጠጉ አካባቢዎች አሁን ወደ 5000 አካባቢ ተጠግቷል። ይህ ህፃናት ማቆያ መጫወቻዎች አካባቢ
በአዲስ አበባ ከተማ ውስጥ በመንቀሳቀስም ሊታይ የሚችል ነው። የዚህ ሁሉ ድምር ውጤት ህጻናትን ለትምህርት ማብቃት ነው። ስለዚህ የህጻናት የትምህርት ዝግጅት ቅድመ መደበኛና እስካሁን ላይ ባለው ዝግጅታቸው ቀድሞ ከነበረበት 49 በመቶ አሁን ወደ 90 በመቶ አድጓል። ስለዚህ እነዚህ ቁጥሮች የሚያሳዩት በአፍሪካ ምርጧን ከተማ ህጻናትን ለማሳደግ እየተፈጠረች መሆኑን የሚያሳይ ነው። የዛሬው ጉባኤ ላይ የሚነሱ ሀሳቦችም የኢትዮጵያ ተሞክሮች ወደ ሌሎች የአፍሪካ ሀገራትና ሌሎችም ዓለም አቀፍ የሆኑ እውቅናዎችን ሊገኙ በሚችሉባቸው ደረጃዎች ተሞክሮችን ማስፋት ነው። ይህን እያወራን ባለንበት ሰዓትም ምክክሩ እየተደረገ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው በቀጣይም መንግስት እየሰራቸው ያሉ ስራዎች አሉ፣ ለዚህም ቅንጅት ያስፈልጋል። እስካሁን ያሉ ስራዎችን አበርትቶ ትውልድን መስራት ህጻናት ላይ መስራት ነው። ትውልድን መስራት የነገዋን ኢትዮጵያ የምንሰራው ዛሬ እየሰራን ባለነው ስራ ነው። ከዚህ ውስጥ ማሳያዎቹም በትምህርት ማዕቀፍ ውስጥ በአጠቃላይ በኢትዮጵያ 35,000 የሚደርሱ የቅድመ አንደኛ ደረጃ ትምህርት ቤቶችን በማደራጀት የተሰጠውን ልዩ ትኩረት አንስተዋል። ከዚህ ጋር የተያያዘውን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግር በዚሁ እኔ እጋብዛለሁ። በዚሁ እሰናበታለሁ። ኃይለ ኢየሱስ። ሀገር የምትሰራው በልጆች ነው። ልጆቿ በአካል በመንፈስ እና በአእምሮ በሚገባ ታንጸው የተገነቡላት ሀገር በሚገባ ትታነጻለች። ልጆቿ በአካል በመንፈስና በአእምሮ ተጎድተው የሚያድጉባት ሀገር ደግሞ ዘወትር እየተጎዳች ትኖራለች። ልጅነት ተመልሶ አይመጣም የሚል የሀገራችን አባባል አለ። ይህ ሲባል ጨዋታ ብቻ አይደለም። የልጅነት ጉዳት ተመልሶ ሊጠገን ስለማይችል ጭምር ነው። መንግስታችን በቀዳማይ ልጅነት ላይ ትኩረት ሰጥቶ የሚሰራውም ለዚሁ ነው።